መሰቃየት አልፈልግም። እኔ ያለሁበት ስቃይ ይታይሽም እንዴ? ለምን የራስሽን ስሜት ብቻ ታስቀድሚያለሽ? የራሴን ስሜት ባስቀድም ኖሮ ምናልባት እዚህ ቦታ ላይ ላንገናኝ እንችል ነበር። ቆይ ልጅ ማጣቲ የጄሪ እንደዚህ ምንም አልመሰለሽ? አዝናለሁ በጣም እንደዚህ ነው መሰልክ። እና ማስፈቀድ አለብኝ? አዎ እዚህ ቤት ውስጥ እስካለሽ ድረስ የእርምጃሽ ራሱ እኔን ማስፈቀድ ይኖርብሻል። ማን ስለሆንክ? ማንም ስለሆንኩ አይደለም፣ ስለምጨነቅልሽ ነው። ለምን ትጨነቅልኝ? አልፈልግም፣ አትጨነቅልኝ። እሱን አንቺ ስለፈለግሽ አይደለም። ቆይ እኔ ሳልፈልግ ማድረግ የምችለው ነገር ያለ ይመስላል? አዎ ጄሪ እንግዲህ ልጇን አጣለች። አቶ አምናንና ብሌን ጭቅጭቅ ውስጥ ገብተዋል። ብሌን አቶ አምናን ከጄሪ ጋር ሲሆን በጣም እየቀናች ነው እና ቀንተሻል፣ የጄሪ ልጅ ማጣት የኔ ልጅ ማጣት ምንም አልመሰለሽም እንዴ? ምንም አይሰማሽም ይላታል። እሷ ደግሞ አይ እኔ ቀንቻ አይደለም፣ እኔ መልካም ነገር ነው ማስበው። ስለዚህ በአንተ ፍቅር እኔ መሰቃየት አልፈልግም፣ ስለዚህ ተወኝ ትለዋለች። እሷ ደግሞ አይ እሱ ደግሞ እኔ አልተወሽም ስለምጨነቅልሽ ምንም ስታደርጊ ለእኔ ማናገር አለብሽ ይላታል። ምን እንግዲህ ወይዘሪት ሜርሲ ደግሞ ጄሪ መድኃኒት አርጋ እንድጠጣበት ያደረገችውን ብርጭቆ ይዛ ያልዞረችበት የለም። ያን ብርጭቆ ለመደበቅ ያልዞረችበት ስለነ ምንም አትጨነቅ፣ ስለ ራሴ ተጨነቅ፣ አገባህም ስለ ራሴ ምንም ነገር አገባህም ብላ እንግዲህ ብሌንና አቶ አምናን ይጣላሉ ማለት ነው። ሜርሲ እንግዲህ ማንም ሳያቅ የጄሪ ልጅ እንዲሞት አድርጋለች እና አላማዋ ምን እንደሆነ እስካሁንም አልገባኝም። ምን አስባ ለምን እንደዚህ እንደምታደርግ እና ማንም ሰው አልገባም። ከዛ በኋላ ደግሞ ሙስጠፋ ስመጣ ትነግረዋለች። ምስጥክ ልጅ አጣለች እንግዲህ ወርዷል፣ አልወለደችም ወርዷል ስል ሙስጠፋ ደግሞ በደም ደንግጦ ወደ እሷ ይሄዳል። ከዛ በኋላ ደግሞ ብሌንን ብቻዋን አግኝቶ አንቺ የምትሰቃየው ስቃይ ለኔ ይገባኛል፣ ስለዚህ አንቺ እየሆንሽ ያለሽው ራስሽን እየጎዳሽ ስለሆነ ከዚህ መንገድ ብትመለሽ ነው የሚሻለሽ። ይህ መንገድ አንቺን አያስኬድሽም። ስለዚህ በፍቅር ህይወት ውስጥ አንዱ ምረዳ አንዱ ማይረዳ ከሆነ ሁለታችሁም ነው የምትገዱት። አቶ አምናን ስለ አንቺ እያሰበ አይደለም፣ እሱ ስለ ራሱ ህይወት ብቻ ነው እያስባለ ስለ ጄሪ ጋር መኖር። እኔም እንደ አንቺ የሆነ ነገር ገጥሞ የነበረ ልጅነቴን ሊፋቴን ሁሉም ነገር ያጣሁባት ሴት አለች። የት ነው ያለችው ስትል እዚሁ ነው። አይ እዚሁ ከተማ ውስጥ ነው ብሎ በጣም ደንግጦ ይናገራልና አቶ አምናን እንጂ ብሌን ሳታቅ ይስማታል ማለት ነው። ከዛ ስስማት ደስ ብሏታል። የሳማት ደግሞ ሜርሲ ታያቸዋለች። እኔ ወድሻለሁ ብሎ ናግሯት ስስማት ብሌን ሜርሲ አይታ እኔም ወይ እንደ ወይዘሮ ሞርዜና አንኩኝ ወይ መነጽር ያስፈልገኛል መሰለኝ ብላ አይኔ ነው ወይስ ወንድሜ ልጅ ማሰብ አቁሟል ብዬ ላስበ ብላ እንግዲህ በጣም ዳንግጣለችና ብሌንን እንደሚወድ ማንም ሰው አያውቅም ከዛህራ ውጪ። እንግዲህ ዛህራ ደግሞ ሜርሲ ምንም ነገር ማድረግ እንደምትችል ክፋቷን ታውቃለች። እንግዲህ ክፉ ነገር ለሰው የምታስብ እንደሆነችና ሁሉንም ነገር ታውቃለች፣ ግን መናገር አልፈለገችም። ብትናገርም ደግሞ በሷ ላይ ትልቅ ችግር እንደሚያደርስ እርግጠኛ ስለሆነች ለአቶ አምናን መናገር አልፈለገችም። እንዲሁም ደግሞ ሙስጠፋና ስፋን ከአቶ አምናን ግማሽ የካምፓኒ ግማሽ ለመውሰድ
በጣም ጥረታቸውን እንደቀጠሉ ይገኛሉ። ሲፋን ደግሞ በፊት እናቷ እነሱ ቤት ሆና ሰራተኛ ሆና ስትሰራ ነበረው። በዛ ምክንያት ያው እናቴን የገደላችሁት እናንተ ናችሁና የእናቴን ብጣር ማውሰድ አለብኝ በማለት ነው እንግዲህ በጣም እንትን እያለች ያለችውና። ሰላም ሰላም፣ ውድና የተወደዳችሁ የሰላም ዩቱብ ተከታታዮች በያላችሁበት ቦታ ሰላማችሁ ስትበልልኝ ከኔ ጋር ሁሉ ሰላም ሁሉ መልካም ነው። ዩቱቤን ሰብስክራይብ ላይክ እያረጋችሁ አበረታቱኝ። ቪዲዮ ከተመቻችሁ ደግሞ ሀሳብ አስተያየታችሁን በኮሜንት አስቀምጡልኝ። ስለምታበረታቱኝ አመሰግናችኋለሁ። እንግዲህ ሜርሲ ክፋቷን እንደቀጠለች ትገኛለች። ጄሪ ደግሞ ምንም ብዙ አታስታውልም። ምን እንደጠጣች ከማውደቋ በፊት ምን እንዳረገች ራሷ አታውቅም። እንግዲህ እሷ ደግሞ ሙስጠፋ ነው የኔን ልጅ የገደለው በማለት በጥርጣሬ ለሜርሲ ስትናገር፣ እንደዛ ከሆነ ከሱ ጋር እንግዲህ ልጅሽን ከገደለማ አንቺም የሆነ ነገር ማድረግ አለብሽ ብላ በጭንቅላቷ እየተጫወተች ትገኛለች። እንግዲህ ወይዘሪት ሜርሲ በጣም አደገኛ ክፉ ሀሳቢ ነችና አሁን በጄሪ አይምሮ ውስጥ ክፉነትን እየሞላች ትገኛለች። ቢሊየን ደግሞ ከአቶ አምናን አጠገብ ሌላ ቦታ ለማሄድ አስባለች። አብራው ማኖር አልፈለገችም። ያው እያየች ቁጥር ሁሉ ከጄሪ ጋር እየሆነ ስላለ እየቀነች ነውና ከአንተ ጋር ማቆየት አልፈልግም ብለዋለች። እንግዲህ አቶ አምናንን የገደለችው መድኃኒት እንድቀየር ያደረገችው ሜርሲ ናት። ጄሪን ተጠቅማ አቶ አምናን እናት እንድትሞት ምክንያት የውጭ ሜርሲ ናትና፣ ስለዚህ የገደለችው ደግሞ ሲፋን እስካሁን ድረስ ማንም አያውቅም። ሁለታቸውም ቤት ውስጥ እየበጠበጡላ እንዳሉ ብቻ ወይዘሪት ዛራ ሁሉንም ነገር ታውቃለች። እና ውድና የተወደዳችሁ የዩቱብ ተመልካቾች ስለምታበረታቱኝ አመሰግናችኋለሁ። ቪዲዮን ሰብስክራይብ ላይክ እያረጋችሁ አበረታቱኝ። ስለምታበረታቱኝ ደግሞ ከልቤ አመሰግናችኋለሁ። ወይዘሪት ሜርሲ ደግሞ ያን ብርጭቆ ለመደበቅ ግቢ ውስጥ ሁሉ ነው የዞረችውና ይሄ ብርጭቆ ከታየ ማያዝ አይቀርምና ስለዚህ ይሄ ብርጭቆ መደበቅ አለብኝ በማለት በጣም ነው የሮጠችው። በጣም ነው የምታስቀኝ። ያኛን ብርጭቆ ደብቃ ምን እንደማመጣደርግ አላወቅኩም። እንግዲህ በጣም ግቢ ውስጥ ሮጠች፣ ግን ምንም ማድረግ አልቻለችም።